ወላጆቻችሁ እናንተን ለማሳደግ ለማስደሰት እንዲሁም ጥሩ ደረጃ ላይ ለማድረስ ምን አይነት መስዋዕትነት ከፍለውላችሁ ያውቃሉ? ዛሬ አንድ አባት የ8 ዓመት ልጁን ለማሳደግ ሲል የህይወቱን ትልቅ የፈተና ጊዜ ያሳለፈበትን እጅግ አስተማሪና ምርጥ የሆነ እውነተኛ ታሪክ ላይ የተመሰረተን ፊልም ይዤላችሁ ቀርቤያለሁ። ፊልሙን እንደምትወዱት ምንም ስለማልጠራጠር አዳዲሶች ቻናላችንን ሰብስክራይብ እያደረጋችሁ በመቀላቀል ይህንን ቪዲዮ ሁላችንም ላይክ ማድረጋችንን አንርሳ። ወደ ፊልማችን እንለፍ። ይመቻችሁ። ፊልሙ አንድ የህፃናት መጫወቻ ኬትልስ በሰማይ ላይ የንፋሱን አቅጣጫ እየተከተለ ከተማውን ሲዟዟር እያሳየን ይጀምራል። በዚህ ከተማ ውስጥ ወደፊት እጅግ በጣም ትልቅ ህልም ያላትና በትምህርቷ በጣም ጎበዝ የሆነች የ8 ዓመት ተማሪ የሆነችውን ሶዋን የተባለች ልጅ እንተዋወቃለን። ሶዋን ገና ታዳጊ ልጅ ብትሆንም ከእድሜዋ በላይ የምታስብ ጎበዝ ተማሪ ናት። እናም ሶዋን ያንግሱክ የተባለ ምርጥ ጓደኛ ሲኖራት ትምህርት ቤትም ሁሉ ጊዜ የምትመጣው ከሱ ጋር ነበር። አንድ ቀን ጧት እንደተለመደው ሶዋን እናቷን ትምህርት ቤት እየረፈደባት እንደሆነና ጸጉሯን ቶሎ እንድታስይዝላት ትጠይቃታለች። የሶዋን እናት ቁርስ በማዘጋጀት በጣም ቢዚ ስለነበረች አባትየው ይህንን ንግግራቸውን ሰምቶ ነበርና ጸጉሯን ያስተካክልላት ጀመር። ብዙም ሳይቆይም ሶዋን ትምህርት ቤት ለመሄድ ዝግጁ ስትሆን በድንገት ዶፍ የሆነ ኃይለኛ ዝናብ ይለቀዋል። የሶዋን እናት ሶዋንን ወደ ትምህርት ቤት ላድርስሽ በማለት ትጠይቃታለች። ነገር ግን ሶዋን እናቷ በጊዜ ሄዳ ሱቃቸው መክፈት ስላለባትና ቢዚ እንደሆነች ስለተረዳች ብቻዋን ሮጥ ብላ መሄድ እንደምትችልና ችግር እንደሌለው ለእናትየው ስትነግራት እናቷም ለደህንነቷ ስትል በትልቁ አስፓልት እንድትሄድና ውስጥ ለውስጥ እንዳትሄድ ትነግራታለች። ሶዋንም ያለ ፈራት ብቻዋን ወደ ትምህርት ቤት መሄድ ጀምራ ጓደኞቿን ልትደርስባቸው ብትልም እነሱ ግን እየሮጡ ስለነበር ብቻዋን ለመሄድ ትገደዳለች። በዚህ ሰዓት ነበር የአንድ ሰውዬ ትኩረት በዚች የ8 ዓመት ተማሪ ህፃን ልጅ ላይ የወደቀው። እናም አሁን ላይ በፊልሙ መግቢያ ላይ የተመለከተነው ኬትልስ አሁን አንድ ቦታ ላይ ወድቆ እናየዋለን። እናም ሰውየው መጫወቻውን በማንሳትና ወደ ሶዋን በመሄድ ዣንጥላዋ በጣም እንደሚያምር እየነገራት እሱ ዝናብ እየቀጠቀጠው ስለሆነ አብሮ መጠቀም እንደሚችሉ ይጠይቃታል። ሶዋንም ትምህርት ቤት ስለረፈደባት ያንን ማድረግ እንደማትችል አግባብ ባለው መልኩ ትመልስለታለች። ወደ ኋላ ዞር ስትልም የትምህርት ቤታቸው አጥር የሚታያት ቢሆንም ነገር ግን ኃይለኛ ዝናብ እየዘነበ ስለሆነ ማንም ሰው በዛ ቦታ አለመኖሩን ታስተውላለች። እናም የዛሬው ቀን ለሶዋን ጥሩ ቀን አይመስልም። ብዙም ሳይቆይ ዣንጥላዋ ተሰባብሮና መሬት ላይ ወድቆ ይታያል። እሱ ብቻም አልነበረም፣ ቦርሳዋ፣ ጫማዋና የትምህርት ቤት ንብረቶቿ መሬት ላይ ተዘረክርከው ይታያሉ። እሷም እዛው ቦታ ላይ እጅግ በጣም ተጎድታና በደም ተጨማልቃ ትታያለች። እንደምንም ተጣጣራም ስልኳን በመጠቀም ወደ እርዳታ ትደውላለች እና ብዙ ሳይቆይ አምቡላንስ ወደ ቦታው መጥቶ ወዲያው ወደ ሆስፒታል ይወስዷታል። የሶዋን እናት ወደ ሆስፒታሉ እንደደረሰችና ልጇ ላይ የተፈጠረውን ስትመለከት በድንጋጤ መቆምና መተንፈሱን ላይ ያቅታታል። ሶዋን ሙሉ ሰውነቷ በደም ተጨማልቆ እጅግ በጣም ከፍተኛ የሆነ ጉዳት አስተናግዳለች። ሶዋንን የያዛት ሰውዬ ከመድፈርም አልፎ የግድያ ሙከራም አድርጎባት ነበር። ነገር ግን ትረፊ ያላት ነፍስ ናትና እስካሁን በህይወት አለች። እናም ዶክተሮቹ የሶዋንን ነፍስ ግዴታ ለማዳን ቀዶ ጥገና እንደሚያስፈልጋት ለወላጆቿ ይነግሯቸዋል። ከቀዶ ጥገናውም በኋላ ለቤተሰቦቿ ያለውን ነገር ያስረዷቸው ጀመር። ማህፀኗ አካባቢ እጅግ በጣም ትልቅ ጉዳት እንዳለና የውስጠኛ አንጀቷ ክፍልም ክፉኛ ስለተጎዳ ግማሽ ፓርቱን ቆርጠው እንዳስወገዱትና ግዴታም ስለሆነ ከሰውነቷ የሚወጣውን ቆሻሻ የምታስወግድበትን አርቲፊሻል ከረጢት እንደሰሩላት ይነግሯቸዋል። ሶዋን ከዚህ በኋላ ያላትን ቀሪ ዘመኗን በዚህ መልኩ ልትኖር መሆኑን ወላጆቿን እጅግ በጣም ልባቸውን ይሰብረዋል። በተለይ እናትየው እስካሁን የምትሰማው ያንዳንዱ ነገር ቅዠትም እየመሰላት ነው። ከትንሽ ቆይታዎች በኋላ ሶዋን ራሷን ከሳተችበት ከማደንዘዣው ትነቃለች። አባቷም ሊጠይቃት ወደሷ ሲመጣ ቀስ ብላ ያየችው ዛሬ ስራ አልሄድክም እንዴ በማለት ትጠይቀዋለች። አባቷም ከስራ ተመልሶ እንደሆነ እየነገራት እንደዚህ በመትሆንበት ሰዓት ሊደርስላት ባለመቻሉ በጣም የጥፋተኝነት ስሜት ይሰማዋል። ሶዋንም በዚህ ሰዓት በጣም በደከመ ድምጿ እንደዚህ ያደረጋት ሰውዬ ተይዞ እንደሆነ አባቷን ተጠይቀዋለች። አባቷም ምን መመለስ እንዳለበት ግራ ሲጋባ ሶዋንም ሰውየው በጣም ብዙ ኪሶች ያለው ሱሪ እንደለበሰ እየነገረችው አሁን ላይ በጣም እንደደከማትና መተኛት እንደምትፈልግ ነገር ግን አንዴ እንቅልፍ ከወሰዳት የተፈጠረውን ሙሉ ነገር እንደምትረሳ ስለፈራች መተኛት እንደፈራች ትነግረዋለች። እና ምንም ይሁን ምን በዚህ እድሜዋ እንደዚህ አይነት ነገር ያደረገባትን ሰውዬ ግዴታ ሊይዙት እንደሚገባ ለአባቷ እየነገረችው እንቅልፍ ሽልብ ያደርጋትና በዛው ትተኛለች። አባትየው ከራሱ ስሜት ጋር በጣም እየታገለ ሲሆን መቆምና ራሱን ችሎ መሄድ ራሱ በጣም ከብዶታል።
እናም ብዙም ሳይቆይ አንዲት ፖሊስ ወደ ሶዋን ወላጆች እየሮጠች ትመጣና ለልጃቸው እንደዚህ መሆን ምክንያት የሆነ አንድ ተጠርጣሪ ሰው እንደተገኘ ትነግራቸዋለች። የሶዋን አባትም እጅግ በጣም በትልቅ ንዴት እየተሯሯጠ ወደ ፖሊስ ጣቢያው የሆነ ነገር ለማድረግ ይሄዳል። ፖሊሶቹም በእርግጥ ሰውየው እንደተያዘና ነገር ግን አንዳንድ ማስረጃዎች ሊያገኙ ስላልቻሉ ብቸኛ ያላቸው አማራጭ ሶዋን ራሷ ልትመሰክርበት እንደሚገባ ይነግሩታል። የሶዋን አባትም ወደ ሚስቱ በፍጥነት በመሄድ ፖሊሶቹ ያሉትን ነገር ይነግራታል። ነገር ግን የሶዋን እናት በጣም እየተናደደች ልጄ ይህንን ለማስተዋወስ ስትል ሌላ የአይምሮ መረበሽ ውስጥ ድጋሚ ልትገባ አይገባም፣ ከፈለጉ ፖሊሶቹ ሌላ ማስረጃ ሊፈልጉ ይገባል በማለት በንዴት እየተቆጣች ትናገረዋለች። በዚህ ምክንያት ሁለታቸው መሃል ኃይለኛ ጭቅጭቅ ይፈጠራል። ሁለቱም በጣም በስሜት የተጎዱ ሲሆን አይደለም ተነጋግረው ሊግባቡ ከራሳቸው ጋር ራሱ መግባባት እጅግ በጣም ከብዷቸዋል። በዚህ ሰዓት ፖሊሷ በመሃል ጣልቃ ትገባና የሶዋንን አባት ወደ ቤት ሄዶ ሙሉ ሶዋን የምትጫወትበትን አሻንጉሊቶች ሰብስቦ ወደ ሆስፒታሉ እንዲመጣ ትነግረዋለች። አባትየውም ግራ በመጋባት ይሄ ከማስረጃው ጋር ምን ሊያገናኘው እንደሚችል ይጠይቃታል። ፖሊሷም ይሄ ለማስረጃ እንዲሆናቸው ሳይሆን ለሶዋን የግል አማካሪ ሊቀጠርላት ስለሆነ ይህንን ትዕዛዝ ያወጣችው አማካሪዋ እንደሆነች ትነግረዋለች። ግራ የተጋባው ምስኪን አባት የተባለውን ትዕዛዝ ተቀብሎ ወደ ቤት በመሄድ ሶዋን የምትወዳቸውን አሻንጉሊቶች መምረጥ ይጀምራል። ሶዋን በጣም የምትወደው አንድ የጦጣ አሻንጉሊትም ካገኘ በኋላ ልጄን በሆነ መልኩ ይረዳልኛል ብሎ ስላሰበ እሱን ይዞ ወደ ሆስፒታሉ ይሄዳል። በሆስፒታል ውስጥ ለሶዋን የተቀጠረችው የግል አማካሪ ስራዋን ለመጀመርና ሶዋንን ለመንከባከብ ዝግጅቷን እያደረገች ነው። ሶዋን የምትወደውን አሻንጉሊት ወደ ሶዋን ይዛ በመሄድ ሶዋንን እያጫወተች ከሷ ጋር ቅርርብነትና እምነትን ለመፍጠር መሞከር ትጀምራለች። ደስ በሚልም ሁኔታ ሶዋን ጨዋታውን የወደደችው ሲሆን ፊቷ ላይም ትንሽዬ ፈገግታ ይታያል። የሶዋንን ፍርሃት ቀስ በቀስ እየጠፋላት ሲመጣ እቺ የስነልቦና አማካሪ ሶዋንን አንዳንድ ጥያቄዎቿን ትጠይቃት ጀመር። እዚህ የሚካሄደው ነገር ለማስረጃነት ለፖሊሶች ስለሚጠቅም ፖሊሶች ሙሉ ንግግራቸውን እየቀረጹት ነበር። የግል አማካሪዋም ብዙ ፎቶዎችን በማዘጋጀት ለሶዋን አንድ በአንድ ታሳያት ጀመር። ሶዋንም እንደዚህ ለመሆኗ ተጠያቂ የሆነውን ሰውዬ ባየች ሰዓት በፍጥነት አይኗን ትጨፍናለች። ይሄ እጅግ በጣም ትልቅና ጥሩ ማስረጃ ቢሆንም ነገር ግን ትንሽዬ ማረጋገጫ ይፈልጋልና የሁሉንም ፎቶ አንድ ላይ በመሰብሰብ ጉዳት ያደረሰባት የትኛው እንደሆነ ስትጠይቃት ሶዋን እንደምንም እጇን ከፍ አድርጋ ህይወቷን እንደዚህ ምስቅልቅሉ ያወጣው አውሬ ላይ እጇን ተጠቁማለች። አሁን ላይ ፖሊሶች ሰውየውን በቁጥጥር ስር ለማዋል ከበቂ በላይ ማስረጃ ስላላቸው በጣም ደስ ብሏቸዋል። አማካሪዋም ሆስፒታሉን ለቃ ከመውጣቷ በፊት የሶዋንን አባት ሶዋን በአካልም ሆነ በመንፈስ ጥሩ ደረጃ ላይ ለመድረስ የወላጆቿ ክትትል እንደሚያስፈልጋትና በሁሉም ነገር አብረዋት እንዲሆኑ እየነገረችው ድንገት እሷንም ከፈለጓት በማለት ስልክ ቁጥሯን ትሰጣቸዋለች። በዚህ ሰዓት የሶዋን እናት በጣም ትናደድና በተደጋጋሚ እየተመለሽ ልጅ ልታስጨንቂያት ነው እንዴ አንፈልግም በማለት ስልክ ቁጥሯን ተመልስላታለች። በሌላ በኩል ፖሊሶቹ በተሳካ ሁኔታ ደፋሪውን በቁጥጥር ስር ያውሉታል። ይሄ ጉዳይም በአጋጣሚ በዜናዎች ላይ መራገብ ይጀምርና በጣም ብዙ ሪፖርተሮች ወደ ሆስፒታሉ በመሄድ ሆስፒታሉን ያጨናንቁት ጀመር። የሶዋን አባት በአጋጣሚ ስለዚህ ጉዳይ ሲሰማ ካለበት ቦታ በፍጥነት ወደ ሆስፒታሉ እየሮጠ ይሄዳል። ሚዲያ ላይ የሚወጣው ጉዳይ ምን ያህል የሚያስጠላ እንደሆነም ስላሰበ ልጁን ከሚዲያ ጭንቅንቅና ግርግር ሊያስመልጣት እየሮጠ ወዳለችበት ክፍል ይሄዳል። በዚህ ሰዓት ዶክተሮቹ ራሱ ሶዋንን ካለችበት ክፍል ሊቀይሩላት እየሞከሩ ነበር። በአጋጣሚ ግን ጋዜጠኞች ስላዩዋቸው እየሮጡ መረጃ ስጡን በማለት ያስጨንቋቸው ጀመር። የሶዋንም አባት ልጁን ከዚህ ግርግር ውስጥ ለማስመለጥ ሲል ከተኛችበት በማስነሳትና በጎኑ በመሸከም እየሮጠ ወደ ላይኛው ክፍል ይዟት ይሄዳል። ይሄ ሁሉ ነገር በሚካሄድ ሰዓት ግን ሶዋን እጅግ በጣም ፍርሃትና ጭንቀት እየተሰማት መጣ። አባቷንም በፍርሃት አይን እያየችው ይሄ ሁሉ ነገር የሚሆነው እኔ ምን አጥፍቼ ነው በማለት ትጠይቀዋለች። አባቷም እሷ ምንም እንዳላጠፋች እየነገራትና ሊያረጋጋት እየሞከረ ሳለ የተሰራላት አርቲፊሻል ቆሻሻ ማስወገጃ ላስቲክ እንደተበጠሰና ከውስጡ እየፈሰሰ እንዳለ ይመለከታል። ቶሎ ሊቀይርላትም ስለሚገባ የፈሰሰውን በፎጣ እያደረቀ ላስቲኩን ለመቀየር ልብሶቿን ማውለቅ ይጀምራል። እየተፈጠረ ባለው ወከባና ግርግር ምክንያት ሶዋን ደፋሪዋንና ያደረገባትን ድርጊት ታስታውስና አባቷ ያንን ድርጊት እየደገመባት መስሏት ኃይለኛ ጭንቀት ውስጥና የአይምሮ መረበሽ ውስጥ ትገባለች። ምን እየሆነች እንዳለ አባትየው መጀመሪያ አላስተዋለም ነበር። ነገር ግን አንተም ይሄንን ነገር አትድገምብኝ በማለት አባቷን ስትማጸነው እያለች ያለችውን ነገር በማስተዋል አባትየው የሚናገረው ጠፍቶት በድንጋጤ ቀስ ብሎ ክፍሉን ለቆ ይወጣል።
የሚወዳት ልጁ ላይ የደረሰባት በደልና መከራ ካሰበው በላይ በጣም ክፉኛ በመሆኑ እጅግ በጣም ልቡ ተሰብሯል። እስከ ምሽትም ልጁ እንድትረጋጋ ከጠበቀ በኋላ ሶዋን ወደተኛችበት ክፍል ተመልሶ ሲገባ ሶዋን እሱን እንዳየች በፍጥነት ራሷን በአምሶላ ትሸፍናለች። አባትየው ጭንቀቱ እየጨመረ ይመጣል። ምንም አማራጭ ስለሌለው እንድትረጋጋ እየነገራት እናቷ ትንሽ ጉዳይ እንደገጠማትና ለትንሽ ጊዜ መታ ልትጠይቃት እንደማትችል እየነገራት በቅርቡም ወንድም እንደሚኖራት ይነግራታል። ሶዋን እስካሁን ለሚናገረው ነገር ምንም አይነት መልስ አልሰጠችውም ነበር። አባትየውም ጧት የተፈጠረው አጋጣሚ ምን ያህል ጭንቀት እንደፈጠረባት በደንብ አስተውሏል። በዚህ ምክንያት ልቡ በጣም ነበር የተሰበረው። ነገር ግን ሶዋንን ላለማስጨነቅ ሲል ህመሙን ደበቅ አድርጎ ፈገግ ለማለት ይሞክራል። በተረጋጋ መንፈስም እሱ ለሷ አባቷ እንደሆነና ከሱ ልትደበቅ እንደማይገባ ይነግራትና ምንም ከመመለሷ በፊት ቀስ ብሎ ክፍሉን ለቆላት ይወጣል። አንዳንድ የሆስፒታል ክፍያዎችንም ለመክፈል በሄደ ሰዓት እጅግ በጣም ብዙ ውዝፍ ኖሮባቸው ለመክፈል ሲቸገር ራሱን ያገኘዋል። እርዳታም ለመጠየቅ ወደ መስሪያ ቤት ጓደኛው ሲደውል ጓደኛው ከዚህ በፊት በጣም ብዙ ጊዜ ረድቶት ሲሆን አሁንም በሚችለው መጠን ጓደኛውን ለመርዳት ምንም አላንገራገረም ነበር። ስለ ስራም ጉዳይ ምንም እንዳይጨናነቅና ነገሮች እስኪስተካከሉለት ድረስ እሱ የሱንም ስራ ሸፍኖ እንደሚሰራለት ይነግረዋል። ከትንሽ ቀናቶች በኋላ ፖሊስ በቁጥጥር ስር ያዋለውን ደፋሪ ሰውዬ ወደ ፍርድ ቤት ያቀርበዋል። በሚገርም ሁኔታ ሰውየው የተመሰረተበትን ክስ እንዳለ ይክዳል። ያ ክስተት ተፈጠረ በተባለበት ጊዜ እሱ ያለሊት ሙሉ የኮንስትራክሽን ሲሰራ እንዳደረና በማግስቱ ጧት ወደ ቤት እንደገባ ትንሽ መጠጥ ቀማምሶ ወደ እንቅልፍ እንደሄደና እነሱ ስለሚሉት ነገር ምንም እንደማያውቅና ተኝቶ እንደነበር ይናገራል። በዚህ ሰዓት ግን ፖሊሶች ትልቅ ተጨባጭ መረጃ ለአቃቢ ሕጉ ያቀርባሉ። መረጃውም የሶዋን ደም ሰውየው በዛን ቀን ለብሶት በነበረው ልብስ ላይ እንደተገኘና ይሄ አደጋ በተፈጠረበት ቦታ ላይ የነበረ አፈር የሱ ጫማ ላይ መገኘቱን የሚያሳይ መረጃ ነበር። ተከሳሹም በዚህ ሰዓት የዛን ቀን ሌሊት ጫማው ተሰርቆበት እንደነበርና ፖሊሶች እሱን በቁጥጥር ስር ለማዋል ከመምጣታቸው በፊት ጫማውን መልሰው በሩ ላይ አምጥተው እንደጣሉለት ይናገራል። የሶዋን አባት ጓደኛ በዚህ ሰዓት በጣም ተናዷል። የሌባ አይነ ደረቅ መልሶ ልብ ያደርቅ ነገር ይሆንበትና በንዴት ስሜቱን መቆጣጠር አቅቶት ጫማውን ያወልቅና እዛው ፍርድ ቤት ውስጥ ወርውሮ በጫማ ይመታዋል። ይህንን እንደ ሰው ልንቆጥረው አይገባም በማለትም በንዴት መጮህ ሲጀምር ፖሊሶች ግርግር ከመፈጠሩ በፊት በፍጥነት ከፍርድ ቤት ውስጥ ይዘውት ይወጣሉ። ከቆይታዎች በኋላ የሶዋን አባት ወደ ሆስፒታሉ ሲመለስ የሆኑ 3 ሰዎች አሻንጉሊት በመልበስ ሶዋንን ለማጫወት እየሞከሩ ይመለከታቸዋል። እናም ደስ በሚል ሁኔታ ሶዋን በዚህ ጨዋታ በጣም ደስ ያላት ይመስላል። ሶዋን ባታቅም ሶዋንን እያጫወቷት የነበሩት እናቷ፣ የእናቷ ጓደኛና ነርሷ ነበሩ። ይህንን ሁሉ ነገር ደግሞ ያቀናጀችው ከሶዋን መልእክት የተቀበለችው የስነልቦና አማካሪዋ ነበረች። የሶዋን እናትም ስሜታዊነቷን ቀንስ በማድረግ ከአማካሪዋ ጋር መግባባት ጀምራለች። እናም የሶዋን እናት አሻንጉሊቶቹን ተከራይታ ስለሆነ ያመጣቸው አባትየው ለመመለስና የኪራዩን ብር ለመክፈል ይሄዳል። አከራዩንም አንድ አሻንጉሊት ለሙሉ ቀን ስንት እንደሚከራይ ይጠይቀዋል። ሰውየውም አንድ አሻንጉሊት በቀን $200 እንደሆነ ሲነግረው የሶዋን አባት ያለበትን ችግር ካስረዳው በኋላ በዱቤ እንዲያከራይለት ይጠይቀዋል። አከራዩም የሶዋን አባት ያለበትን ችግር ከተረዳ በኋላ ሶዋን የምትወደውን አሻንጉሊት በነፃ ይሰጠውና እስከሚፈልግበት ቀን ተጠቅሞ ሲጨርስ እንዲመልስ ይነግረውና ይሄዳል። የሶዋንም አባት የጦጣውን አሻንጉሊት ለብሶ ወደ ሶዋን ሲሄድ ሶዋን ባየችው ነገር በጣም ደስተኛ ነበረች። ወዲያው ሲሆን በደስታ አሻንጉሊቱን ያቀፈችው ፊቷ ላይ በጣም ትልቅ ፈገግታ የሚታይ ነበር። በማግስቱ የስነልቦና አማካሪዋ ከሶዋን ጋር ለረጅም ሰዓት ስታወራ ትቆያለች። እናም የእረፍት ጊዜዋ ያለቀ እንደሆነና በቅርቡ ትምህርቷን መጀመር እንዳለባትም ለሶዋን ትነግራታለች። ወደ ትምህርት ቤት ልትሄድ በመሆኑም ደስተኛ መሆኗን ስትጠይቃት ሶዋን ምንም ደስተኛ እንዳልሆነችና የተፈጠረባትን ነገር ጓደኞቿ ስለሚያውቁ እነሱ ፊት መቆም ሊያሸማቅቃት እንደሚችል ትነግራታለች። አማካሪዋም በዚህ ሰዓት ሶዋንን ሆስፒታል ውስጥ ባሳለፈችበት ጊዜ ምን አይነት ስሜት እንደሚሰማት ትጠይቃታለች። ሶዋንም በሷ ምክንያት ወላጆቿ ወደ ስራ እንኳን መሄድ ስላልቻሉ የጥፋተኝነት ስሜት እንደሚሰማት ትነግራታለች። በዛ ላይ ደግሞ የሆስፒታሉ ክፍያ እጅግ በጣም ብዙ ስለሆነና ወላጆቿ ይህንን ለመክፈል በጣም ሲቸገሩ ስላየች ወላጆቿ በሷ ምክንያት እንደዚህ አይነት ችግር ውስጥ በመግባታቸው በጣም እንደሚያሳፍራትና ትምህርት ቤት እንኳን መሄድ በጣም እንደምትፈልግ ነገር ግን መሄድ አልፈልግም ያለችበት ምክንያት ሰው ፊት መቆም እንኳን በጣም እያሳፈራት ስለሆነ እንደሆነ ትነግራታለች። ከሁለት ቀናቶች በኋላ ሶዋን ከሆስፒታሉ የምትወጣበት ቀን ይደርሳል።
አባቷና እናቷም ዕቃዎቿን እያዘጋጁ ወደ ቤት ሊወስዷት እያዘጋጇት ነው። በሚያሳዝን ሁኔታ ግን ሶዋን እስካሁን አባቷን ማየት ትፈራለች። ወደ ቤት እንኳን ሲወስዳት እሷን ላለማስጨነቅ ሲል በመሃላቸው መጋረጃ ጋርዶ ነበር መኪናው ሲነዳ የነበረው። በመንገዳቸውም ላይ ሶዋን አደጋው የደረሰባት ቦታ ላይ ስትደርስ እጅግ በጣም የጭንቀት ስሜት ይሰማታል። አባቷም ይህንን ነገር ስላስተዋለ በድጋሚ ጭንቀቷ እንዳይቀሰቀስባት በፍጥነት መኪናውን በመንዳት ከዛ ቦታ ያሳልፋቸዋል። ሰፈራቸውም ደርሰው ከመኪናው እንደወረዱ ጭንቀት ላይ የነበረችው ሶዋን ወዲያው ያስመልሳታል። ብዙም ሳይቆይ ሶዋንና እናቷ እጅግ በጣም ቀናቸውን የሚያበራ አንድ ነገር ይመለከታሉ። የሱቃቸው መግቢያ በሶዋን ጓደኞች በተላኩ እጅግ በጣም ደስ የሚሉና አነቃቂ በሆኑ ደብዳቤ መልእክቶች የተሞላ ሆኖ ያገኙታል። ይህንንም ባዩ ጊዜ የሶዋን ፊት በጣም በደስታ ነበር የተሞላው። በማግስቱ የሶዋን ጓደኛ ያንግሱክ የሶዋንን አባት ሊያገኘው ወደ ሱቃቸው ይመጣል። ለአባትየውም የጥፋተኝነት ስሜት እየተሰማው እንደሆነና ያን ቀን ጧት ወደ ትምህርት ቤት ከሶዋን ጋር ቢሄድ ኖሮ ይሄ ሁሉ አደጋ ሶዋን ላይ ባልተፈጠረ ነበር በማለት ስቅስቅ እያለ ማልቀስ ይጀምራል። የሶዋን አባትም እሱ ጥፋተኛ እንዳልሆነ እየነገረው ያባብለዋል። እሱ ምንም ስላላጠፋም የጥፋተኝነት ስሜት እንዳይሰማው በደንብ ያስረዳዋል። የሶዋን ጓደኞች እጅግ በጣም ደስ የሚሉና ናፍቀሽናል፣ ወደ ትምህርት ቤት መች ነው የምትመጪ የሚሉ ጥያቄዎችን ያዘሉ ብዙ ደብዳቤዎችን ወደ ሶዋን መላካቸውን ይጀምራሉ። በዚህ ምክንያት ሶዋን ወደ ትምህርት ቤት የመመለስ ፍላጎቷ በጣም ይጨምርና በማግስቱ ከአክስቷ ጋር ወደ ትምህርት ቤት መሄድ ትጀምራለች። በመንገዷ ላይ ሶዋን የተሰራላት አርቲፊሻል ከረጢት ለውሏ አመቺ እንዳልሆነ እየተሰማት ነበር ወደ ትምህርት ቤት እየሄደች የነበረችው። ጓደኞቿም ስለ ዕቃው ምንነት ምንድነው ብለው ከጠየቋት ምን ብላ እንደምታስረዳ ስለማታውቅ ትንሽ የጭንቀት ቢጤም እየተሰማት ነው። ይህንንም እያሰበች ሳለ ከጓደኞቿ ጋር ከርቀት ትተያይና በራስ የመተማመን ስሜቷ ጠፍቶ የፍርሃት ስሜት ይሰማታል። ምን ማድረግ እንዳለባትም ግራ እየገባት ሳለ በድንገት አባቷ ያንን የምትወደውን አሻንጉሊት ለብሶ ወደዛ ቦታ ይመጣል። እሱንም እንዳየች በፈገግታ ተሞልታ ቅድም የተሰማት የፍርሃት ስሜት በን ብሎ ከላይዋ ላይ ይጠፋል። ቀናቶች እያለፉ ቢሄዱም የሶዋን አባት አሁንም የአሻንጉሊቱን ልብስ በመልበስ ሶዋን ወዳለችበት ቦታ እየመጣ ብቸኝነት እንዳይሰማትና ደስታዋን ለመጨመር ይሞክራል። ወደ ትምህርት ቤቱ ርዕሰ መምህርን በመሄድ ሶዋን ጭንቀት እንዳይሰማት ሲል የትምህርት ቤቱ ወንድ መምህሮች ወደ ሶዋን እንዳይቀርቡ በደንብ አድርጎ ያስጠነቅቃቸዋል። እናም የሶዋን አባት የሶዋንን ጭንቀት በትንሹ ለመቀነስ ስላሰበ የተሰራላትን አርቲፊሻል የከረጢት ማስወገጃ ልትደብቅበት የምትችል አንድ የጎን ቦርሳ ይገዛላትና በቸኮሌት ሞልቶ ይሰጣታል። እናም አሁን አርቲፊሻል ከረጢቱን በቦርሳው ልትሸፍነው ስለምትችል ጓደኞቿ ከሚጠይቋት ጥያቄ መዳን ትችላለች። አባት የልጁን ደስታ ለመመለስ ሲል ማድረግ የሚችለው ሙሉ ነገር እያደረገ ነው። በማግስቱም ሶዋን ወደ ትምህርት ቤት ስትሄድ ጓደኞቿ በጎን ያዘለችው ቦርሳ ምን እንደሆነ ይጠይቋታል። እሷም ቸኮሌት የምትይዝበት መሆኑን እየነገረቻቸው ለሁላቸውም አንዳንድ ቸኮሌት ትሰጣቸዋለች። በጣም የምትወደው የቅርብ ጓደኛዋ ያንግሱክ የሚመጣና ጉዟቸውን ወደ ትምህርት ቤት ይቀጥላሉ። በዚህ ሁሉ ጊዜ የሶዋን አባት አሁንም ድረስ አሻንጉሊቱን እየለበሰ ሶዋን ወደ ትምህርት ቤት የምትሄደው ብቻዋን አለመሆኑን ለማረጋገጥ እያሳሳቃቸውና እያጫወታቸው ከኋላቸው ይከተላቸዋል። አሁን ላይ ግን ሶዋን በድምጹ ምክንያት አሻንጉሊት ውስጥ ያለው አባቷ መሆኑን ትደርስበታለች። እሷም ቀርባ ልታወራው ብትሞክርም መልስ ሊሰጣት ስላልቻለ እርግጠኛ መሆን ፈልጋ ነበርና እጁን ይዛ ወደ እናቷ ሱቅ ታደርሰውና አሻንጉሊት ውስጥ ያለው አባቷ ስለመሆኑ እናቷን ትጠይቃታለች። እናትየውም አሻንጉሊቱን ስታወልቀው አባት ልጁን ለማስደሰት ሲል እዚያ አሻንጉሊት ውስጥ ለረጅም ሰዓት እየቆየ ላበላብ ሆኖ ይታያል። አባቷን በዚህ ሁኔታ ውስጥ ያየችው ሶዋን እጅግ በጣም ልቧ ይነካና ወደሱ በመቅረብ ላቡን ከላዩ ላይ ተጠርግለት ጀመር። ሶዋን ይህንን በምታደርግ ሰዓት በመሃላቸው ጠፍቶ የነበረው የአባትና የልጅ ፍቅር በብርሃን ፍጥነት ይመለሳል። ከቆይታዎች በኋላ አንድ ፖሊስ የሶዋንን አባት ሊያናገረው ለብቻው ይጠራዋል። እናም ተከሳሹ ሰውዬ አንዳንዴ ወሰድ የሚያደርገው የአእምሮ ህመም እንዳለበት የሚያሳይ የሕክምና ማስረጃ ማቅረብ ስለቻለ በዚህ ምክንያት የክስ ሂደታቸው በጣም ሊላላ እንደሚችልና የመከሰስ ዕድሉ በጣም ዝቅተኛ እንደሆነ ይነግረዋል። የሶዋን አባት በጣም እያዘነ ለልጄ የሚገባት ይሄ አልነበረም በማለት አማራጭ ስላልነበረው ማረሚያ ቤት ወዳለው ተከሳሽ ሊያናግረው ይሄዳል። ሰውየውም ለሶዋን አባት አደረክ የሚሉትን ነገር ማድረጉን ምንም እንደማያውቅና ምናልባት አንዳንዴ ወሰድ ስለሚያደርገው በዛ መንፈስ ውስጥ ያደረገው ነገር ሊሆን እንደሚችልና ምንም የሚያውቀው ነገር እንደሌለ ይነግረዋል። አስከትሎም አሁን ላይ እጁ ላይ ምንም ገንዘብ ስለሌለ ከዚህ እስር ቤት እንደወጣ በርከት ያለ ገንዘብ እንደሚሰጠውና ክሱን እንዲተውለት ይነግረዋል። በንግግሩ የሶዋን አባት በጣም እየተናደደ ሳለ ይባስ ብሎ ሰውየው አሁን ክሱን የማይሰርዙለት ከሆነ ከእስር ቤት ሲወጣ ያደረገውን ድርጊት እንደሚደግመው በማስፈራሪያ መልኩ ለሶዋን አባት ይነግረዋል። እናም በወሬው መሃል
ይሄ ሰውዬ ምንም የአይምሮ በሽታ እንደሌለበት የሚያረጋግጥ አንድ ወሬ ከአፉ ሲያመልጠው የሷን አባት በጣም ይናደድና የተቀመጠበትን ወንበር በማንሳት የእስር ቤቱን መስታወት እየደበደበ ፍርድ ቤት በነፃ ቢለቅህም እኔ በነፃ አልለቅህም በማለት ይዘትበታል። ከትንሽ ጊዜ በኋላ ተከሳሽ በድጋሚ ወደ ፍርድ ቤት ይቀርባል። በዚህኛው ዙር ሷንም ለምስክርነት ወደ ፍርድ ቤቱ ቀርባለች። ሷን ሰውየው ጥቃት እንዳደረሰባት በግልጽ በመመስከሯ ምክንያት ሰውየው የአይምሮ ህመምተኛ ነኝ የሚል የዶክተር ማስረጃ ቢያቀርብም ፍርድ ቤቱ ጥፋተኛ በማለት የ12 ዓመት ቅጣት ይወስንበታል። ይህንን የሚያክል ጥፋት ላጠፋ ሰው ግን 12 ዓመት ብቻ በመፈረዱ ሙሉ ፍርድ ቤት ውስጥ የነበረው ሰው ነበር በጣም ልቡ የተሰበረው። ፍርድ ቤቱ 12 ዓመት ብቻ የፈረደበት የአይምሮ ህመምተኛ መሆኑን ስላመነበት እንደሆነ ግልጽ ቢያደርግም ነገር ግን የሷን አባት እጅግ በጣም ልቡ ተሰብሮና ተናዶ ሰውየውን ሊደበድበው ከተቀመጠበት ይነሳል። ነገር ግን ሷን በፍጥነት አባቷ እግር ላይ ተጠመጠምና እባክህ ምንም ሳታደርግ ወደ ቤት እንድንሄድ ነው የምፈልገው በማለት እያለቀሰች ትማጸነዋለች። በሷን ተግባር አባትየው እጅግ በጣም ልቡ ይነካና ካለችበት መሬት እቅፍ አድርጎ ያነሳታል። ከትንሽ ወራቶች በኋላ የሷን እናት በሰላም ወንድ ልጅ ትገላገላለች። እናም አሁን ላይ ሷን ወንድም ያላት ሲሆን ወንድምም ስላላት በጣም ደስተኛ ሆናለች። ከምንም በላይ ደግሞ የደረሰባትን በደል እየረሳችውና ወደ ኖርማል ህይወቷ እየተመለሰች ስለሆነ ወላጆቿ በጣም ደስ ብሏቸዋል። የሚገርመው ግን ሷን የደረሰባትን በደል ረስታው ሳይሆን ለብዙ ጊዜ ራሷን ለማጥፋት የሞከረች ቢሆንም አሁን ላይ ግን ወንድም ስላላትና የመኖር ተስፋዋን ስለመለሰላት በሱ ደስተኛ መሆን ስለጀመረች እንጂ የደረሰባትን በደል ረስታው አልነበረም። እናም አሁን ላይ ልትኖርለት የሚገባ ወንድም እንዳላትና ህይወቷን በደስታ መምራት እንዳለባት ለራሷ ቃል ስትገባ ያያየን ፊልማችን በዚህ ይጠናቀቃል። ቤተሰቦች ፊልሙን እንደወደዳችሁትና አሪፍ ቆይታ እንደነበረን ተስፋ አደርጋለሁ። ያላችሁን ሐሳብና አስተያየት በኮሜንት እያስቀመጣችሁልኝ አዳዲሶች ሰብስክራይብ ይህንን ቪዲዮ ሁላችንም ላይክ ማድረጋችንን ማንርሳ። በቀጣይ በሌላ በምርጥ ፊልም እስከምንገናኝ ሰላም።